አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ አለን አልሐምዱሊላህ። እናንተ ጋር እንዴት ናችሁ? ተመልካቾቼ ሼር እያረጋችሁ ላይክ እያረጋችሁ የምታበረታቱን ከይር ጀዛችሁን አላህ ይክፈላችሁ። አላህ ብዬ ነው የሚወዳችሁ እና መተናል በቪዲዮ። እስቲ ቪዲዮን ላይክ አድርጉ። አይታችሁ የምትወጡ ሰብ ሳታረጉ የምትከታተሉኝ አላችሁ። ላይክ ሳታረጉ አይታችሁ የምትወጡ ብዙ ቤተሰብ አለ። ላይክ አድርጉ፣ አይከፈልበትም። ውድ ቤተሰቦች አይከፈልበትም። ላይክ አድርጉ፣ ሼር አድርጉ፣ የቻላችሁትን ሁሉ አድርጉ። አበረታቱኝ እላችኋለሁ። ዛሬ ማለት የፈለኩት ምንድን ነው? በተለይ ለሴት እህቶቼ ነው። አጠገባችሁ ሰው ከሌለ አራስነት ከባድ ነው። እናት አጠገባችሁ ካለች እህቶቻችሁ ከአጠገባችሁ ካሉ አራስነት ቀላል ነው። ሰው ከሌለ አራስነት በጣም ከባድ ነው። እኔ ከወለድኩ ያው ሳምንት ሆኖብኛል። ግን ምን ታረጋላችሁ? እናቴ አትችልም፣ ለኔ ቀርቶ ለቤቷም አትችልም። አሟታልና ታማ ነው ያለችው። ስለዚህ ሰው ከሌለ አራስነት በጣም ከባድ ነው እላችኋለሁ። የወለዳችሁ አራተኛ ቀን ተነስታችሁ ቤት ስታጸዱ የምትበሉት ነገር ስትሰሩ ይሰማል። ወላሂ በጣም ይሰማል። እና አልሐምዱሊላህ ሰላም ሲኖር ነው ዋናው፣ ሰላም ነው። አላህ ሰላም በሰላም ስለሰጠኝ አመሰግናለሁ። አልሐምዱሊላህ ረብል ዓለሚን። ግን እናት የምትፈልጉት መቼ ነው? ስትወልዱ ነው። የእናት ጉዳትና ጥቅሙን የሚታዩት የሚገባቸው መቼ ነው? ስትወልዱ ነው ይላችኋለሁ። አልሐምዱሊላህ በህይወት አለች። ስላመማት ነው እንጂ በህይወት አለች። አልሐምዱሊላህ አላህ እድሜያን ረዥም ያርጋት። በቃ የምትወልዱ ቀን እሷ ታስፈልጋለች። እናት ሁሉም ነገር ጠባቂ ናት። የልጆቿ ሀይብ የሆነው ነገር ትደብቃለች። ሌላ ሰው አይደብቅም፣ አውጥቶ ነው የሚናገረው። በቃ ብዙ ነገር አለ። አራስ ስትሆኑ ብዙ ነገር አለ። ስለዚህ ያኔ እናት ታስፈልጋለች ነው የምለውና አጠገባችሁ ያላችሁ ታድላችኋል። የኔም ብዙ ሩቅ አይደለችም፣ ግን ቅርብ ነው። ስላመማት ነው እንጂ ቅርብ ነው። ቢያንስ 30 ደቂቃ እንደዚህ 40 ደቂቃ ይጠይቃል በእግር እንጂ ቅርብ ነው። እና እንደዚህ እላችኋለሁ። ያው አጠገቤ ላይ ብዙ ሰውም የለም። አልሐምዱሊላህ አላህ በሰላም ስለሰጠኝ ብቻ አልሐምዱሊላህ ተነስቼ እሰራለሁ። ግን ጉዳት አለው። ወልዳችሁ ተነስታችሁ ግቢ ውስጥ ኮሽና ስትሄዱ ስትመጡ ጉዳት ይኖራል። ምች ነክ ነገር ይኖራል። እኔ አሁን አልሐምዱሊላህ እህቴ ነበረችና ታላቅ የቤታችን ታላቅ እህታችን ቁጭ ብላ ነበረች። ትላንት ወዳ ነው ሄደችው። እሷ መጣለሁ ብላ ሄደችና አማማት። በዛ ምክንያት ቀርታለች። አለው እኔ ተደብቄ እየወጣሁ ነው ከሰባ ተደብቄ ወጥቼ የሚሰራውን ነገር ሰርቼ ልጅቷ ስትለቅስ ደግሞ ሮጬ እገባለሁ። ብዙ ፈተና አለ እኮ ወላሂ። የእናት ጉድለት የምታውቁት ስትወልዱ ብቻ። በሁሉም ነገር እሷ ታስፈልጋለች፣ በሁሉም በኩል ታስፈልጋለች። ግን ስትወልዱ በጣም ወላሂ ነው የሚላችሁ። ወላሂ ስትወልዱ በጣም ከባድ እኮ ነው። ብዙ ፈተናዎች አሉ። በቃ
ባለቤቴ ይሄን ነገር ባልሰራ የምትሉት ነገርም አለ። አንዳንድ ወንዶች እኮ ሲጣሉ የሚነግሩት ወንዶች አሉ። አንቺ ስትወልጂ እኮ እንደዚህ አድርግሽ ነበር አንቺ እንትናም ይላል። ስለዚህ የምትደብቁት ነገር እኮ ይኖራል። ብቻ አልሐምዱሊላህ አለን እስካሁን አለን አልሐምዱሊላህ። እኔ ጠዋት 12 ሰዓት ተነስቼ ሙቅ እሰራለሁ፣ አጥሚት ነገር እሰራለሁ። ከዛ የሚያስፈልገኝ ገንፎ እሰራለሁ። ከዛ ሰው ሳይነሳ ሩጬ ወደ ቤት እገባለሁ። ይሄ 3 ቀን እንደዚህ ነው። ሂዴ ከሄደች ወዲህ እንደዚህ ነው እየሆንኩ ያለውና ከባድ ነው። ብቻ ያው ታውቃለች፣ ኮሽናችን በእንጨት ነው የምንሰራው። ኮሽናችን ውጭ ነው። ስለዚህ ያ ነገር ያለው ነው። በዚህ ሁኔታም ነው ያደግነው። ሌላ ነገር የለም። ግን ገጠር ላይ ሳር ቤት ላይ እሱ ላይ ይሰራል፣ እሱ ላይ ይተኛል፣ እሱ ላይ ከብት ከግማሹ ላይ ከብት አለ ምናምን ነው። እዛም ተሰርቶ እዛም ይሸኛል ገጠር ላይ ማለት ነው። እዚህ ጋር ትንሽ ኮሽና ውጭ ስለሆነ ውጭ መውጣት ግድ ነው። ስለዚህ እኔ 12 ሰዓት ጠዋቱ 12 ሰዓት ከሰላተል ፈጅር በኋላ የሰራው ነገር ወጥቼ እሰራለሁ። ይሄ 2 ቀን የጀመርኩት ነገር ነው። ይሄ ስትሄድ ማለት ነው ለካ ከባድ ነው አልኩ። ስለዚህ ከባድ ነው እና አጠገባችሁ ላይ እናት ካለች ታድላችሁ፣ እህቶቻችሁ ወይም ልጆቻችሁ የደረሳችሁ ካላችሁ ታድላችኋል። እኔ የደረሰኝ ልጆች ስለሌለኝ በቃ ከባድ ነበረ። ብቻ አልሐምዱሊላህ በሰላም ስለሰጠኝ ነው ይሄን ነገር የምናገረው። በሰላም ስለሰጠኝ ነው ዋናው። አልሐምዱሊላህ በሰላም ሰጥቶኛል። እንደ እኔ ሳይሆን እንደ እሱ አድርጎ ነው ያሰጠኝና እኔ የአደም ልጅ ነኝና አጠፋለሁ። በዚህ ሁኔታ ነው ያለሁት። እስቲ በእኔ መንገድ ያለፋችሁ ካላችሁ ትዝታችሁን ይቀሰቅሳለሁ ብዬ ነው መጣሁት። ከባድ ነው ወላሂ ከባድ ነው። አሁን እኔ ከወለድኩ ዛሬ ሳምንት ነው። ሳምንት ሳይሞላ መነሳት ከባድ ነው። ብዙ ነገር ምች ይመታል ይባላል። ብዙ ጣጣ አለ እኮ አራስነት ትንፋሽ ሽታ ራሱ ለውጭ አይመችም ይባላል አይደል? እና ያልወለዳችሁ ወልዳችሁ እዩ፣ የወለዳችሁ ዱዓ አድርጉ፣ ያላገባችሁ አግቡ። ልጅ መድኃኒት ነው ውዶቼ፣ ልጅ መድኃኒት ነው። ነገ ይጠቅማችኋል። 20 አመት እና 20 ምናምን አመት 10 ምናምን አመት የምትሰሩ ይቆጫችኋል። ሃይ ብላችሁ ይሄን ከንፈር ለመንከስ አትደርሱም። ነክሳችሁ እንኳን አትደርሱም። ልጅ ውለዱ። ብር ይመጣል ይሄዳል። ስለዚህ ልጅ ውለዱ ነው የሚላችሁ። አንድ ትንሽ ስራ ካረጋችሁ፣ ቤት ከሰራችሁ፣ ቤት የሌላ ብዙ አለ። ኪራይ ይዞ 10 ልጆች የሚወልድ አለ። 10 ምናምን ልጆች የሚወልድ አለ። በእነሱ ሰዓት ይቀየራል ሁሉም ነገር። ግን ሀገር ገብታችሁ አግብታችሁ ውለዱ እላችኋለሁ። አልሐምዱሊላህ ከምንም በላይ እኔ የሚታየን ልጅ ነው። ልጅ ከምንም ይበልጣል። ቤት ውድ እህቶቼ ወላሂ ልጅ ከምንም ይበልጣል። እኔ የሚያውቃችሁ የሰፈሬ ልጆች ብዙ አላችሁ። ማሻአላ አግብታችኋል። ዱባይ ላይ ውለዱ። እስቲ አንዱ እንኳን ዱባ አድርጉ። ምን ችግር አለ? እስቲ ከፈራችሁ እርጉዝ ሆናችሁ ነው። ብዙ ልጆች እርጉዝ ሆኖ ሀገር የሚገቡት አሉ። ዝም ብላችሁ ብር ሰርታችሁ ለባላችሁ ስትሰጡ ሆዳችሁ እኮ ይደርቃል። አላህም አይቶ ዝም አይልም እኮ። ስለዚህ ልጅ ውለዱ ነው የሚላችሁ። ያገባችሁ ልጅ ውለዱ፣ ያላገባችሁ አግቡ። ልጅ ይጠቅማል እላችኋለሁ። ብር ዛሬ ከያዛችሁ ነገ ይሄዳል። ጠዋት ከያዛችሁ ከሰዓት ይሄዳል። ውሻ ነው፣ ብርና ውሻ አንድ ነው እላችኋለሁ። አላህ ይጠብቃችሁ በያላችሁበት ቦታ። ብራችሁን በደንብ ያዙ፣ የራሳችሁ ያዙ። በወርቅ ቀይራችሁ ያዙ። ወላሂ
ሀገር ቤት እንዳትላኩ ወላሂ በውርቅ ቀይሩት እዛ እላችኋለሁ። ባይ ባይ፣ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን ግን ላይክ አድርጉ።